አጭር መልእክት ለማስተላለፍና ክብርት ዶክተር መቅደስ ቅርታ ወደ መድረክ እጋብዛለሁ። ክብርት ዶክተር መቅደስ ዳባ የጤና ሚኒስቴር ሚኒስትር፣ ዶክተር አህመድ ራጃ የሆስፒታሉ ቦርድ ሰብሳቢ፣ የተከበራችሁ የሆስፒታሉ መስራቾች፣ ከሁሉም በላይ ደግሞ በዚህ ሆስፒታል ውስጥ እየሰራችሁ ያላችሁ ወደፊትም የሚቀጠሩ እና የሚሰሩ ጤና ባለሙያዎችና ሰራተኞች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ በቅድሚያ በዶክተርስ አሊያንስ ጀነራል ሆስፒታል ምረቃ ስነስርዓት ላይ በመገኘትና የደስታችሁ ተካፋይ በመሆን እንዲሁም ደግሞ በቀጣይነት አብረን የምንሰራቸውን ስራዎች ላይ ለመነጋገር በመካከላችሁ በመገኘት የተሰማኝን ጥልቅ ደስታ እየገለጽኩ ከአድካሚ ስራ በኋላ ዛሬ ፍሬ ስላያችሁ ይህ ሆስፒታል ለስራ ብቁ ሆኖ ስለተዘጋጀ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ ፈቃድና እፈልጋለሁ። ሁላችንም እንደምናውቀው ለአንድ ሀገር እድገትና ብልጽግና ጤናማ የተማረና አምራች ዜጋ እጅግ አስፈላጊ ነው። ይሄ ደግሞ በአብዛኛው በጤና ሴክተር ጫንቃ ላይ የተቀመጠ ኃላፊነት እንደሆነ የሚታወቅ ነው። ባለፉት ዓመታት ይህንን ትልቅ ሀገራዊ ኃላፊነት ለመወጣት ጤና ሴክተር ውስጥ በርካታ ጥረቶች ተደርገዋል። መንግስት ለዘርፉ በሰጠው ትኩረት ሀብትን በማሰባሰብ በተለይ ደግሞ ጤና ባለሙያዎችን በማሰልጠን ጤና ተቋማትን በማስፋት የዜጎቻችን ጤና እንዲጠበቅ ከፍተኛ ርብርብ ተደርጓል። የተደረገውም ርብርብ ውጤት አምጥቷል። ቀደም ብሎ ከአንድ ሁለት ሳምንት በፊት ይፋ እንዳደረግነው ሀገራዊ የስነ ህዝብና ጤና ጥናት ይፋ ተደርጓል። በዚህ ውስጥ አንዱ እንግዲህ የእናቶች ሞት ምጣኔ በእጅጉ ቀንሷል። ከዚህ በፊት በጣም በከፍተኛ ሁኔታ እናቶች የሚሞቱበት ሀገር ህፃናት 5 ዓመታቸውን 15ኛ ዓመታቸውን ሳያከብሩ የሚያልፉበት ታሪክ እየሆነ የእናቶችን ሞት ከ100 ሺህ ከሚወልዱ እናቶች ወደ 141 ዝቅ ማድረግ ተችሏል። እንዲሁም በርካታ ህፃናት 5ኛ ዓመታቸውን እንዲያከብሩ ማድረግ ተችሏል። በኢትዮጵያ ውስጥ ላይፍ ኤክስፔክታንሲ ወይም ደግሞ የእድሜ ጣሪያ ከ65 ወደ 68 ከፍ እንድል ተደርጓል። የጤና ተቋማት በቁጥርም በጥራትም እንዲሻሻል ተደርጓል። ይሄ ሁሉ የሆነው በመንግስት ብቻ እንዳልሆነ ግልጽ ነው። የግል ጤና ተቋማት በመዲናችን በአዲስ አበባ በሁሉም የሀገራችን ክፍል በርካታ አስተዋጽኦ እያደረጉ እንደሆነ መንግስት በአግባቡ ይረዳል። በተለይ በከተሞች ላይ ከ30% ያላነሰ ታካሚዎች በግል ጤና ተቋማት ውስጥ የሚታከሙ እንደሆነ ግልጽ ነው። ይህም ደግሞ የመንግስት ዋና ትኩረትና ድጋፍ የሚደረግበትም ጉዳይ እንደሆነ በኩራትም የምንሰራው ስራ እንደሆነ በዚሁ አጋጣሚ መናገር ፈልጋለሁ። መንግስት ለጤና ተቋማት በአጠቃላይ ለዘርፉ በሰጠው ትኩረት የግል ጤና ተቋማት በሁሉም የሀገራችን ክፍል በቁጥር እየበዙ አገልግሎት እየሰጡ ነው። በዚህም ደግሞ ከፍተኛ ኩራት ይሰማናል። በቀጣይነትም የመንግስትና የግል መስተጋብር ፕራይቬት ፓብሊክ ፓርትነርሺፕ ተጠናክሮ እንዲቀጥልም መንግስት ከፍተኛ ትኩረትና በቁርጠኝነትም የሚሰራበት አካባቢ እንደሆነ በዚሁ አጋጣሚ መናገር ፈልጋለሁ። ቅርብ ይፋ ያደረግነው የጤና ፖሊሲ በፊት መከላከል ላይ ትኩረት የሚያደርገው አክሞ ማዳን ላይ ትኩረት እንዲያደርግ ተደርጓል። በዚህ ውስጥ የግል ጤና ተቋማት ከፍተኛ ሚና ይጫወታሉ። ከዚሁ ጋር ተያይዞ ባለፉት 1-2 ዓመታት ወደ ስራ ያስገባ ነው የዌልነስ እና የሜዲካል ቱሪዝም ስትራቴጂያችን የመንግስት ተቋማትን እንዳለ ሆኖ ግን የግል ተቋማት ከፍተኛ ሚና እንዲጫወቱ የፖሊሲ ኢንቫይሮንመንቱን በእጅጉ እያሻሻለ እንደሆነ ይታወቃል። በዚህ ውስጥም ኃላፊነታችሁን እየተወጣችሁ ነው። ዛሬ የሚመረቀው ዶክተርስ አሊያንስ ጀነራል ሆስፒታል የዚሁ የመንግስት ትኩረት ውጤት ነው ብዬ ነው የምወስደው። ዛሬ ደግሞ በጣም እጅግ ደስ ያለን ከዚህ በፊት አይተን በማናውቀው መንገድ ስፔሻሊስቶቻችን፣ ሰብ ስፔሻሊስቶቻችን፣ ሌሎችም ባለሙያዎች በመደመር በጋራ በመቆም አብረን እንስራ በማለት አንድ ላይ ይህን የመሰለ ተቋም መመስረት ለእኛ ትልቅ ደስታ ነው። ብዙ ችግሮችን የሚያቃልል እንደሆነም እንረዳለን። ሌሎችም የግል ጤና ተቋማት ከግለሰብ በዘለለ መንገድ በጋራ እንዲህ አይነት ተቋማትን መመስረት አቅማችን የበለጠ የሚያጠናክር ኃይላችን የሚያሰባስብ ስለሆነ ዲበል የሚያሰኝ ነው፣ መቀጠል አለበት ብዬ ወስዳለሁ።
ዛሬ እንግዲህ ባየነው ይሄ ተቋም በጣም እጅግ የዘመነ በርካታ ለሌላው ምሳሌ የሚሆኑ የስራ ክፍሎችን ያደራጀ ጤና ባለሙያዎችን ከፍተኛ ጤና ባለሙያዎችን በተለያየ መንገድ የምናውቃቸው እንቁ ስፔሻሊስቶች ሰብ ስፔሻሊስቶችን ያቀፈ በመሆኑ በጣም ትልቅ ደስታ ሰምቶናል። ተጠናከሩ፣ ከጎናችሁ ነን ማለት ፈልጋለሁ። በተለይ በሀገራችን እየተበራከተ የመጣውን ተላላፊ ያልሆኑ በሽታዎች ኤንሲዲ፣ ካንሰሮች እና ሌሎችም እንደ መንግስት ጤና ተቋምም የማንደርስባቸውን እነዚህ ግን ተቋማት እንዲደርሱ እንዲሰሩም ይፈለጋል። በዚህ ደረጃ ያየነው ተላላፊ ያልሆኑ በሽታዎች ከፍተኛ አቅም እንደሆነ ተቋሙን አይቻለሁ። እንደ መንግስት የተቋም ግንባታ ከፍተኛ ትኩረት ይሰጠው ነው። ተቋማት የሀገር ምሰሶ ናቸው። የጤና ሴክተር ምሰሶ እነዚህ ተቋማት ናቸው። የመንግስትና የግል ተቋም ብለን ቦርደር ሳናስቀምጥ በአንድ እይታ የምንሰራ ከሆነ የሀገራችን የጤና ሴክተር ማሻሻል ብቻ አይደለም፣ ለሌላው ምሳሌ የሚሆን ጤና ዘርፍ መፍጠር እንችላለን። ሁላችሁም እንደምታውቁት በ2030 ከፍተኛ ኮሚትመንት መንግስት ገብቷል። ይህንን ተናግሬ ክብርት ምስራችንን ወደ መድረክ ጋብዛለሁ። አንዱ ሁሉ አቀፍ የጤና ተደራሽነት ወይም ዩኒቨርሳል ከቨሬጅን አቴን እናደርጋለን ብለን በዓለም አቀፍ ደረጃ ቃል ገብተናል። ይህ በጣም ትልቅ ኮሚትመንት ነው። ጥራት ሆስፒታል ከፍተኛ ኃላፊነት አለው። ከዛም አልፎ የዘላቂ ልማት ግቦችን እናሳካለን ብለን ቃል ገብተናል። አንዳንዶቹን እየተቃረብናቸው ናቸው። አንዳንዶቹ ግን ራቅ ባለ ደረጃ ነው የተቀመጠ ነው። ስለዚህ የዘላቂ ልማት ግቦችን ለማሳካት የግል ጤና ተቋማት ይህም ሆስፒታል ኃላፊነት አለው። የምንሰራው ስራ ከህንፃ በዘለለ ከታካሚ ጋር ባለው መስተጋብር በዘለለ አገራዊ ግቦችን የማሳካት ስራ እየሰራ እንደሆነ እያሰብን እንድንሰራ ያስፈልጋል። ጤና ባለሙያዎቻችን በዚህ ውስጥ ትልቅ ኃላፊነት አላችሁ። ራሳችሁን ሰጥታችሁ እንድትሰሩም አደራ ማለት ፈልጋለሁ። በሚቀጥሉት ዓመታት የማይበገር የጤና ስርዓት በተለይ ለወረርሽኝ ሰው ሰራሽና የተፈጥሮ ችግሮች የማይበገር የጤና ስርዓትን የመፍጠር ህልማችንን ለማሳካት ይህም ሆስፒታል የግል ጤና ተቋማትን ከፍተኛ ኃላፊነት አለባቸው። ሜዲካል ቱሪዝም ትልቁ የመንግስት ትኩረት አቅጣጫ ነው። ክብርት ዶክተር መቅደስም በአብዛኛው ትኩረት የምናደርግባቸው ዘርፎች ውስጥ አንዱ እና ቅድሚያ ከሰጠቻቸው የመንግስት ትኩረት አቅጣጫዎች ውስጥ አንዱ ይሄ ነው። በኋላም ከእናንተ የሚጠበቀውን በዚሁ ጉዳይ ላይ ዶክተር መቅደስ ታነሳለች። ለዚህም የእናንተ ኃላፊነት በጣም ከፍተኛ እንደሆነ መናገር እፈልጋለሁ። በመጡት ዓመታት አገራችን ኢትዮጵያ አብዛኛውን የጤና ወጪ በራሷ የምትሸፍን ሀገር ትሆናለች። ለዚህ ደግሞ አገራዊ አቅምን ማሻሻል ግድ ይላል። የግል ጤና ተቋማት ይሄም ሆስፒታል በዚህ በኩል ኃላፊነታችሁ ከፍተኛ እንደሆነ ማወቅ ያስፈልጋል። የማህበረሰባችን የመክፈል አቅም ማዕከል ያደረገ እንዲሁም ደግሞ በሀገራችን የጀመርነውን የኢንሹራንስ ስርዓት ማዕከል ያደረገ አገልግሎት መስጠት ያስፈልጋል። ይህ ተቋም ብቻውን የሚሰራ አይደለም። በዚሁ አካባቢ በርካታ የመንግስት ተቋማት አሉ፣ ጳውሎስን ጭምር ከሌሎች የመንግስት ተቋማትና ከሌሎች የግል ተቋማት ጋር በመልካም መስተጋብር መስራት ከእያንዳንዱ ተቋም ከዚህም ሆስፒታል የሚጠበቅ እንደሆነ በዚሁ መናገር ፈልጋለሁ። በአጠቃላይ በሚመጡት ዓመታት ኢትዮጵያ በአፍሪካ ደረጃ የብልጽግና ተምሳሌት እንድትሆን ግዙፍ የኢኮኖሚ ባለቤት እንድትሆን ሁላችንም ተረባርበን መስራት አለብን። በዚህ ውስጥ ደግሞ ትልቁ አስቻይ የጤና ዘርፍ ነው። የጤና ዘርፉ ከዚህ ግዙፍ ኢኮኖሚ ጋር አብሮ የሚንቀሳቀስ የሚራመድ የዜጎቻችንን ጤና የምንጠብቅ ዜጎቻችን ወደ ውጭ የሚሄዱ ሳይሆን በሀገራቸው በጤና ባለሙያዎቻቸው በገዛ ቋንቋቸው የተሻለ ጤና አገልግሎት እንዲያገኙ ርብርባችሁ እንድትቀጥሉ አደራ ማለት ፈልጋለሁ። በጋራ ከቆምን የማይቻል ነገር የለም። በጋራ ቆመን ህዳሴ ግድብን እውን አድርገናል። በጋራ ቆመን ሀገርን አስቀጥለናል። በዚህ ተቋም ዛሬ ያየነው በጋራ መቆምን ነው፣ መተባበርን ነው። እንዲህ ካደረግን ቀጣይ የኢትዮጵያ የጤና ዘርፍ ለሌሎች አፍሪካ እንዲሁም ከዛ ውጭ ላሉት ሀገራት ምሳሌ የማይሆንበት ምንም ነገር ስለሌለ በጋራ እንቁም። በመጨረሻም መንግስት በተለይ ጤና ሚኒስቴር ለምታደርጉት ጥረት ከእናንተ ጋር ይቆማል፣ ይደግፋል፣ በርቱ ይላቸዋል። ከእናንተ ጋር እንደሆንን መልሼ እየተናገርኩኝ ክብርት ዶክተር መቅደስ ወደ መድረክ መጥቶ አቅጣጫ እንዲያስቀምጡ
እባካችሁ በሞራል በዚህ